ስለን አድማጭ ተመልካቾቻችን ሐምሌ 7 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የተለያዩ ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ መረጃዎችን፣ ዘገባዎችን፣ ዜናና ዜና ትንታኔዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካቶቻችሁ የፋኖ አንድነትን በተመለከተ ማብራሪያዎችን ጠይቃችሁኛል። በውስጥ መስመርም እንደዚሁ ጥያቄዎችንም አስተያየቶችንም አድርሳችሁኛል። በእጅጉ ነው የማመሰግነው። በጎንደር ቀጠና ያለውን የፋኖ አንድነት በተመለከተ እና መግለጫውን በተመለከተ የተለያዩ ጥያቄዎችን አቅርባቸዋል። እንግዲህ የተለየ ነገር የለውም። የፋኖ አዛዦቹ እንደተናገሩትና ማብራሪያ እንደሰጡበት መግለጫቸውን እንዳቀረቡት ነው። ከዚህ ጋር በተያያዘ መግለጫው ከፋኖ አጠቃላይ አንድነት ጋርም ምንም አይነት የሚጣረስ ነገር እንደሌለው ግን ደጋግማችሁ ልትመለከቱ ትችላላችሁ። በዚህ ጉዳይ ላይ ብዙ አስተያየቶችም ተነስተው ተመልክቻለሁ። ለማንኛውም የጠየቃችሁ ጥያቄ የፋኖ አመራሮቹ የፋኖ ደረጀ በላይ ያስተላለፈው ቪዲዮ ወደ ኋላ ሄዳችሁ ልትመለከቱ ትችላላችሁ። እንዲሁም ደግሞ መግለጫዎቻቸውን ልትመለከቱ ትችላላችሁ። አሁን ካለው ከፋኖ አንድነትና ከፋኖ ትግል አንጻር አንድም የተለየ ይዘት ያለው መግለጫ የቀረበ የለም። በአንጻሩ መሰረታዊ የሚባሉ መርሆችን ያስቀመጠ መግለጫ ነው። ከዛ አንጻር ምናልባት ከአድዋ እና ከአድዋ ዙሪያ ፍላጎቶች አንጻር የቀረቡ መግለጫዎች ምቾት ያስወጧቸው ሰዎች እና ይሄ ምቾት የነሳቸው ሰዎች የተለያዩ አስተያየቶችን ሲሰጡ ተስተውሏል። ከዛ ውጭ ግን በፋኖ አንድነት ላይ ከፋኖ ውስጣዊ አደረጃጀት አንጻር የተለየ አስተያየትም የተለየ መግለጫም ሆኖ አልተመለከትኩትም። ምናልባት እንግዲህ በዚህ በኩል ፍላጎት ያላቸው አካላት በተለይ ከአድዋ ዙሪያ ከሚነሱ ወታደራዊ ፖለቲካዊ ፍላጎቶች አንጻር የተቃኙ አስተያየቶችን ተመልክቻለሁ። ይሄ አሁንም ብቻ ሳይሆን ትላንትም የነበረ ዛሬም ያለ ነገም የሚኖር ጉዳይ ነው። ምክንያት ህወሓት ያው ትላንት የሚያወጣው መግለጫ ተመልክታችኋል። ወልቃይትን ካልነጠቁ በስተቀር ተኝቼ አላድርም እያለ ወራሪ እያለ ነው ትላንትና መግለጫ ያወጣው። ከዚህ አንጻር እንግዲህ ይህንን ፍላጎት ለማስፈጸም ምናልባት ለጊዜው አማርኛን እንደ ቋንቋ ወይም ደግሞ አማራን ማንነት አለን በሚል የሚናገሩ ሰዎች አሉ። ከስትራቴጂክ የትግል አጋርነት ብቻ ሳይሆን ከልህና ከብሽሽቅ አንጻር እንደዚህ አይነቶች አስተያየቶች አሉ። መግለጫውንም ቪዲዮዎችን ልትመለከቱ ትችላላችሁ። የተለየ ነገር የለው። በዚህ በኩል ይልቁንስ ጥቂት በዚህ አንድነት ውስጥ ያልተካተቱ በአካባቢ በቀጠናው ያሉ ካሉ እነሱ አሁንም ወደ ቀጠናዊ አንድነቱ እንዲካተቱ ስራዎችን መስራት ነው የበለጠ አዋጭ የሚሆነው። በዚህ ቀጠና ያለው የፋኖ ኃይል ከተጠናከረ ሌላው በኩል ያለው አጠቃላይ ወታደራዊ ፖለቲካዊ ዘመቻ መንገዱ ቀላል ነው የሚሆነው። በዚህ ቀጠና ያለው እንግዲህ ከቀጠናው ከጂኦፖለቲካው አንጻርና ከአካባቢው የፋኖ ኃይል ስምሪት አንጻር አንድ አለመሆኑ እንግዲህ በዚህ የፋኖ ትግል ላይ ያደረሰው አሉታዊ አስተዋጽኦ በቀላሉ የሚታይ አይደለም። መሰረታዊ ሐሳቡ ይሄ ነው። እንግዲህ በዚህ ትግል ውስጥ የብልጽግናን መሰረታዊ ፍላጎት ይዞ የህወሓትን መሰረታዊ ፍላጎት ይዞ በጊዜያዊነት ትግል ሰለቸን በሚል ከውስጥም ከውጭም እንደዚሁ ሌላ ኃይል መብረቅ መጥቶ ቢሆን ይህን ትግል ቢቋጭልን በሚል ያልተሰላ ስሌቶችን ጭምር የሚሄዱ አካሄዶች አሉ። እንግዲህ የብልጽግና ፍላጎት ያላቸውም የህወሓት ፍላጎት ያላቸውም ማዕከል ላይ ሊቆሙበት የሚገባው የአማራ ፍላጎት መሆኑን ለሌሎቹ ሊነግሩ አይችሉም። ምክንያቱም እነሱ የቆሙት በሌላ ኃይል ፍላጎት ስር ስለሆነ። ይሄ ነው ያለው አስተያየት። ወደ መረጃዎቹ እና ወደ ዘገባዎቹ ነው የሚሄደው። እንግዲህ ከያዝኳቸው መረጃዎች መካከል አሁን በተለይ የኦዲት መስሪያ ቤቱ ያወጣውን መረጃ የተመለከተ ነው። በሁለት ግዙፍ የመስኖ ፕሮጀክቶች 3.69 ቢሊዮን ወይም ደግሞ ወደ 4 ቢሊዮን የተጠጋ ገንዘብ መባከኑን ገልጿል። ኦዲት ያወጣው መረጃ ላይ በመስኖና ቆላማ አካባቢ ሚኒስቴር ስር በሚተዳደር የጨልጨልና የወልመል መስኖ ፕሮጀክቶች ላይ ነው ይሄ ወደ 4 ቢሊዮን ብር የሚጠጋ ገንዘብ አላግባብ መባከኑ የተነገረው። ይሄ እንግዲህ በኦዲት የተደረሰበት ነው። ከ2011 እስከ 2017 በነበሩ 6 ዓመታት የፌዴራል ዋና ኦዲተር ያለበቂ ምክንያት የውል ማሻሻያ እንደተደረገባቸው ምን ማለት እንደሆነ ግልጽ ነው። ከኮንትራት ውጭ በጀት እንደፈሰሰባቸው እነዚህን ስራዎች አረጋግጧል። በተለይ በቸልቸል ፕሮጀክት ለቅንጦት ተሽከርካሪዎች ብቻ 132 ሚሊዮን ብር ወጭ መመደቡና ይህም በሐሰተኛ የክፍያ ሰነዶች በመጠቀም ለተቋራጮቹ ተጨማሪ ክፍያ መከፈሉን አረጋግጫለሁ ብሏል። እንግዲህ አገር በቆሙ እየተዘረፈ ያለባቸው ሪፖርቶች ናቸው እየወጡ ያሉት። ይሄ በነገራችን ላይ ባለፉት 3 ወራት በቢሊየን የሚቆጠር በኦዲት በፌዴራል ዋና ኦዲት መስሪያ ቤት ይፋ ከተደረጉት እንግዲህ በገለልተኛ ኦዲት እንኳን አይደለም በራሱ በመንግስት ኦዲተሮች እንኳን ኦዲት ከተደረጉት ውስጥ ይሄ ሶስተኛው ግዙፍ ገንዘብ ነው። መጀመሪያ 98 ቢሊዮን የኢትዮጵያ ብር እንዴት እንደባከነ ያው መነጋገሪያ ሆኖ ነበር።
ከዛ በኋላ እንደገና 28 ቢሊዮን ብር የገባበት ጠፍቷል ተባለ። አሁን ደግሞ 4 ቢሊዮን ብር በመስኖ ፕሮጀክት አማካይነት በዚህ መንገድ መባከኑ ነው የተገለጸው። ይህ እንግዲህ ሲታይ በ3 ወራት ብቻ ከሪፖርቱ ላይ የተጋለጠው ከ140 ቢሊዮን ብር በላይ ባላግባብ እንግዲህ ወዴት እንደደረሰ አልታወቀም። እንግዲህ ብልጽግናና ሙስና ፓርላማ ላይ አብይ አህመድ የሚሰርቁ ሰዎችን ካያችሁ ጠቁሙኝ የሚል ንጸት የተሞላበት ንግግር ተናግሯል። ይህ እንግዲህ የብልጽግና ብዙ ሰዎች ኃላፊነት ላይ ያሉት ሰዎችም ለቅንጦት አብይ አህመድ ለምቾት እንዲሁም ደግሞ ራሳቸውን ለማበልጸግ እየሰጣቸውን መብት ተጠቅመው ነው የሀገሪቱን ሀብት በዚህ መንገድ እየመዘበሩ የሚገኙት። ለማንኛውም ለታሪክ የሚቀመጥ ቁጥሮች ናቸው። የብዙ ክልሎች በጀት ይህንን አያህልም። ለምሳሌ በአማራ ክልል ከአዲስ አበባና ከኦሮሚያ ክልል ውጭ ያሉት ክልሎች በጀታቸው አብዛኞቹ 140 ቢሊዮን የኢትዮጵያ ብር አይደርስም። ያ ማለት እንግዲህ ሶማሌ ክልልን የሚያክል ክልል ወይም ደግሞ ሌሎቹ ክልሎችን የሚያክሉ በግለሰቦች በሙሰኞች ኪስ የዚህ ክልል ሕዝብ እየተዘረፈ ተወስዷል ማለት ነው። በቁጥር ንጽጽር እንኳ ሲታይ ከኢትዮጵያ አንጻርም ሲታይ እንግዲህ የብዙዎቹ ክልሎች በጀት ተደምሮም የማይገኝ ገንዘብ ነው ይሄ እየባከነ ያለው። ለማንኛውም እንግዲህ ይህንን ተመልክታችሁ የራሳችሁን ሀሳብ አስተያየት ሊሰጡ ትችላላችሁ። ሌላው አብይ አህመድ ዛሬ ጥሪ አቅርቧል። አብይ አህመድ ጥሪ ያቀረበበት የምክክር ኮሚሽኑን በተመለከተ ነው። በዚህ ጉዳይ የመጨረሻ የሚባል አስተያየትና ዜናም ትንታኔ አዘጋጅቻለሁ። እሱን ወደ እናንተ አቀርባለሁ። አብይ አህመድ ዛሬ ታሪካዊ የምክክር ዋዜማ ላይ በምትገኝበት በዚህ ወቅት ሀገሪቱ ለመላው የሀገሪቱ ልጆች የቀረበ ታላቅ የከበረ ሀገራዊ ጥሪ በሚል ባስተላለፈው ንግግሩ ላይ ፈረሱም ይኸው ሜዳውም ይኸው በሚል ምክክር ኮሚሽኑ የመጨረሻ ወይም ደግሞ ምክክር ኮሚሽኑ ችግሩን ይፈታል የሚል መልእክትና ጥሪ አስተላልፏል። መደበኛ የፖለቲካ መድረክ ብቻ ሳይሆን የእኛና የመጪው ትውልድ ጣፈንታ የወደፊት ተስፋ ሙሉ በሙሉ የሚወስን አዲስ የታሪክ ምዕራፍ መሆኑን ነው የገለጸው። ፈረሱም ይኸው ሜዳውም ይኸው ለመላ ሀገሪቱ ልጆች በተላለፈው በዚህ ጥሪ ለሀገራችን ዘላቂ ሰላም፣ መረጋጋት፣ ሁለንተናዊ ብልጽግና የምትተጉ እንዲሁም የኢትዮጵያን ታላቅነት ግድ የሚላችሁ በምክክሩ ላይ ንቁ ተሳትፎ እንድታደርጉ ነው የሚለው። እንግዲህ በዚህ ጉዳይ ላይ ይሄ ምክክር ኮሚሽን ገና ከጅምሩ ጀምሮ ስለመክሸፉና አጠቃላይ አካታች ስላለመሆኑ በርካታ ጉዳዮች ሲነሱ ቆይተዋል። በኢትዮጵያ ሀገራዊ ምክክር ኮሚሽን ላይ የሚታዩ በርካታ ተደጋጋሚ መሰረታዊ ትችቶችን ለማስታወስ ያክል በጥቂቱ በአንድ በኩል መንግስት ሂደቱን እንደ ትልቅ የታሪክ ምዕራፍ እና የሰላም መንገድ አድርጎ ያቀርበዋል፣ ያው ከላይ አብይ አህመድም እንዳቀረበው ጥሪ። በሌላ በኩል ግን መሬት ላይ ያለውን ነባራዊ ሁኔታና የሀገሪቱን አጠቃላይ አሁን ያለችበትን የኮሚሽኑ አወቃቀር የይስሙላ የገዢው ፓርቲ የብልጽግና የራሱ አጀንዳ ማስፈጸሚያ መሆኑ በተደጋጋሚ ሲገለጽ ቆይቷል። አገር ውስጥ እንኳ ያሉ የፖለቲካ ፓርቲዎች ረግጠው ወጥተዋል ብዙዎቹ። ከዚህ አንጻር አሁን የምክክር ኮሚሽኑ ከማን ጋር ነው የመጨረሻ ምክክር የሚያደርገው? የትኛውን አጀንዳ ነው የሚያስፈጽመው? አብዛኛው ኃይል ትጥቅ ይዞ እየታገለ ባለበት ሰዓት የትኛውን ጉዳይ ነው ከማን ጋር ነው የሚመክረው የሚለው መሰረታዊ ጉዳይ ነው። እንግዲህ ከአሁን በፊት እንደዚህ አይነት ምክክር ኮሚሽኖች በደቡብ አፍሪካም፣ በሩዋንዳም፣ በካምቦዲያም ተደርገው መሰረታዊ ለውጥ አምጥተዋል በእነዚህ ሀገራት ላይ። በኢትዮጵያ ያለው ግን እንዲከሽፍ እየተደረገ ነው ያለው። ልክ ባለፈው ምርጫ ተደርጓል እንደተባለው እንደ ምርጫው የድረስ የይስሙላ ሆኖ ነው የሚታየው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአካታችነቱ በውክልና በወቅታዊ ሀገራዊ ሁኔታዎች ከግምት ውስጥ በማስገባት ረገድ ኮሚሽኑ መሰረታዊ መስፈርቶችን አያሟላም የሚለው እንግዲህ መሰረታዊ ጉዳይ ነው። አካታችነቱን እንመልከት። ትግራይ ውስጥ ሌላው ወደደም ጠላም ተቀበልነውም አልተቀበልነውም ከህዋት የተሻለ የትግራይን ህዝብ የፖለቲካ ባለቤትነት የፖለቲካ ውክልና ያለው ኃይል የለም። በትግራይ ውስጥ ያለው ህዋት አልተወከለም፣ ወይም ደግሞ የትግራይ ጥያቄ በአመዛኙ ይዣለሁ ብሎ ለግማሽ ክፍለ ዘመን የነበረው ህዋት አልተወከለም። አሁን እዚህ ጋር ህዋትን የመውደድ ያለመውደድ ጉዳይ አይደለም። ያ ውክልና የለም በዚህ ምክክር ኮሚሽን ውስጥ። ሌሎቹ አካባቢዎችም በተመሳሳይ የተለያዩ የፖለቲካ ፓርቲዎች የፖለቲካ ተንታኞችን ጭምር ጋዜጠኞች ያገባናል የሚሉ ይህንን ጥያቄ ሲያቀርቡ የነበሩ አካላት እስካሁን ድረስ የሉም። ምክክር ኮሚሽኑ ምንድን ነው ከተባለ እንግዲህ በምክክር ሂደቱ ውስጥ አሁን የወጣ መረጃ ደግሞ 40 በመቶ የሚሆኑት በቀጥታም ሆነ በተዘዋዋሪ ከገዢው ብልጽግና የተወከሉ ስለመሆናቸው፣ ሌላው 60 በመቶ ደግሞ ቀሪዎቹ በብልጽግና ጋር በቀጥተኛና በቀጥተኛ ባልሆነ መንገድ ግንኙነት ያላቸው አካላት እንደተወከሉበት በመሆኑም በአጠቃላይ ሂደቱ አብዛኛው የኢትዮጵያን ፍላጎት ከማንጸባረቅ ይልቅ የጠቅላይ ሚኒስትሩን ስልጣንና የብልጽግናን መሰረታዊ ፍላጎቶች ቀጥተኛ ፍላጎቶች ፖለቲካዊ አጀንዳ አድርጎ ለማስፈጸም የተዘጋጀ ነው የሚሉ ስጋት እንግዲህ በደንብ ከዛሬ የተሻለ
ይህንን ለመናገር ጊዜ ያለ አይመስልም። በደንብ ነው ይሄ እየተገለጸ ያለው። በዚህ ውስጥ እነ ሽመልስ አብዲሳ በምክክር ኮሚሽኑ ፍላጎት እናስወስናለን በሚል መጠነ ሰፊ እንቅስቃሴ ነው እያደረጉ ያለው። እንግዲህ ከአካታችነት ጥያቄ ባሻገር ምክክር ኮሚሽኑ በመጀመሪያውም አሁን አገሪቱ ካለችበት ሁኔታ አንጻር የምክክር ጊዜ አይደለም፣ ሁሉም ወደ ጠረጴዛ መምጣት አለበት፣ መጀመሪያ ፖለቲካዊ መግባባት መምጣት አለበት የሚለው ጉዳይ ጆሮ ዳባ ልበስ ተብሎ ነው እንግዲህ በማን አለብኝነት ይህንን የመሰለ ትልቅ ሀገራዊ አጀንዳ ተነስቶ እንዲከሽፍ እየተደረገ ያለው። ይሄ ሶስተኛ ኮሚሽን ነው። ከአሁን በፊት የድንበር ኮሚሽን እንዲሁም ደግሞ የድንበርና የህገ መንግስት ኮሚሽኖች ተቋቁመው ከሽፈዋል። ይሄም በተመሳሳይ በዛው ሂደት እየሄደ ነው ያለው። ምናልባት እንግዲህ ከቀናት በኋላ ላንሰማው እንችላለን። ያቀረባቸው አጀንዳዎችም ብዙዎቹ ሲታዩ በጥቅሉ የፍላጎት አለመመጣጠን የታየባቸው እንዲሁም ደግሞ ተወካዮቹም የሌሉባቸው ናቸው። በርካታ አጀንዳዎች ናቸው የቀረቡት። እንግዲህ ተመልክታችሁ ከሆነ ብዙዎቹ ሲጠቃለሉ እንግዲህ ፖለቲካዊ፣ ኢኮኖሚያዊና ሃይማኖታዊ ወይም ደግሞ ማህበራዊ ተብሎ ሊመደቡ ይችላሉ። በዚህ ውስጥ ማነው ፍላጎቱን ለማስከበር እየተንቀሳቀሰ ያለው የሚለው እንግዲህ በደንብ ግልጽ ነው። በትግራይ ክልል ያለው የፖለቲካና ወታደራዊ ውጥረት ባረገበበት፣ በአማራ ክልል ከፍተኛ ውድመት ያስከተለ ሶስተኛ ዓመቱን የያዘ ጦርነት በቀጠለበት፣ በኦሮሚያ ክልል ሁኔታዎች ባልተረጋጉበት ምክክር ኮሚሽን ማድረግ ውጤቱ ምንድን ነው? ስለ ሀገራዊ ምክክር ኮሚሽኑ አማራጭ ሀሳቦች ሲያቀርቡ የነበሩ በርካታ አንጋፋ ፖለቲከኞች፣ ጋዜጠኞች፣ የሲቪክ ማህበረሰብ ተወካዮች ታስረው ወይም ደግሞ ተሰደው ባሉበት ሁኔታ የምክክር ኮሚሽን ማን ጋር ነው እያደረገ ያለው? ሂደቱ በዋናነት በተለያየ መንገድ የብልጽግና የወጣት ሊግ፣ የሴቶች ሊግ ወይም ደግሞ የብልጽግና ደጋፊ የማህበረሰብ ክፍሎችን ይዞ መሄዱ ጨርሶ ሊያመጣው የሚችለው ሊለውጠው የሚችለው ጉዳይ ምን ይኖረዋል የሚለው መሰረታዊ ጉዳይ ነው። እንግዲህ በርካቶች እንደሚስማሙት ምክክር ኮሚሽኑ በእውነተኛ እርቅ ሁሉንም ባሳተፈ የሀገሪቱን ፖለቲካ ኃይሎች የታጠቁትን ጨምሮ ነፃ የሀሳብ መድረክ ላይ ካልተመሰረተ በስተቀር አሁን ባለው አካሄድ በኢትዮጵያ ላይ ዘላቂ ሰላምም ሆነ የፖለቲካ ለውጥ ሊያመጣ የሚችልበት እድል የለውም። ይህ ነው እንግዲህ አጠቃላይ ያለው ሁኔታ። ይህን ለማድረግ መጀመሪያ በጠረጴዛ ዙሪያ የሰላምና የፖለቲካ ውይይት ማድረግ የመጀመሪያ ጉዳይ ነው። ከዛ ቀጥሎ በምክክር ኮሚሽን ሁሉም ያመነበት ምክክር ኮሚሽኑ አሁን ይህን ምክክር ኮሚሽን ምን ያክል ዜጎች ይቀበሉታል? ምን ያክል ያምኑታል? ምን ያክል ሚዲያዎች እንኳን ሽፋን ሰጥተውታል? ምን ያክል ሰዎች በዚህ ላይ አመኔታ አላቸው የሚለው ያው የብዙዎቹ ጥያቄ ነው። እንግዲህ ዛሬ ምክክር ኮሚሽን እየተደረገ መሆኑን እንኳ ኢትዮጵያውያን ብዙዎቹ አያውቁም። ይሄ ምን ማለት ነው? ይህን ትልቅ አጀንዳ በተለይ የሀገሪቱ የፖለቲካ ጉዳይ ያገባናል፣ ይገባናል የሚሉ ሰዎች ያልመከሩበት መሆኑ የሚያመጣው ጣጣ ወደፊትም እንግዲህ ያው ከዚህ የተለየ አይሆንም። ጣጣውም ደግሞ ታማኝነት ያላቸው ተቋማት እንዳይኖሩ በማድረግ ጭምር አደጋ ነው ይዞ የሚመጣው። ለማንኛውም እንግዲህ ይህንን ይመለከታል። ወደ መረጃዎቹ በቀጥታ ሄዳለሁ። ህወሓት መግለጫ አውጥቷል። ህወሓት በወረራ ስር የሚገኘው ህዝብ በማንነቱ ምክንያት እየተገደለና እየተሰቃየ እንደሆነ ነው በአወጣው መግለጫ ላይ የገለጸው። ይህንን ተከትሎ ህወሓት ጥሪ አቅርቧል። ህወሓት በሳምንታዊ መግለጫው ላይ የተለያዩ ጉዳዮችን እያነሳ ሲሆን በዋናነት የህወሓት መግለጫ ለትግራይ ወጣቶች ተማጽኖ፣ ለትግራይ ወጣቶች ጥሪ ባቀረበበት በዚህ ሳምንታዊ መግለጫው የትግራይ ወጣቶች ክልሉን ለቀው እንዲሰደዱ የሚደረገው ሴራ በተመለከተ ጄኖሳይደሩ ብልጽግናና የትግራይ ህዝብ የካዱ ካህዲዎች በዚህ ውስጥ እጃቸው አለበት ሲልም በመግለጫው ገልጿል። በተጨማሪም ይህንን ከመታገልና ታግሎ ከማሸነፍ ውጭ ምን ምርጫ የለንም የሚለው የህወሓት የትላንቱ መግለጫ አሁንም እንግዲህ በወረራ የተያዘው ህዝባችን በማንነቱ እየተገደለ ነው የሚል መግለጫ አውጥቷል። ያው እሱ እንግዲህ ራያ አካባቢ በየቀኑ የሚፈጽመውን በደል እንደ በደል ሳያቀርበው አሁን ይህንን ራያ በየቀኑ የምንሰማቸው በደሎች ሁመራ ውስጥ ገብቶ ባለመፈጸሙ የተቆጨበት መግለጫ ነው የህወሓት መግለጫ። በዚህ እንግዲህ ህወሓት በመግለጫው ላይ ቃል በቃል ጄኖሳይደር በሚለው የመግለጫው ላይ እና አብይና ድርጅቱን ብልጽግናን በዚህ መንገድ ነው የገለጻቸው። የትግራይን ህዝብ ሆን ብሎ ለማዳከም እየተሰራ እንደሆነ መንግስት ወታደራዊ ዝግጅት ከማድረግ ባለፈ የተወሰኑ የትግራይ ተወላጆችን በመጠቀም ወጣቶቹ ክልሉን ለቀው እንዲወጡ የሚያታልለ መሆኑን የዚህ አደገኛ ዋና ዓላማ የትግራይን ወጣት ማሳሳትና ክልሉን ለተለያዩ አደጋዎች ማጋለጥ እንደሆነና የወጣቶቹን ስደትና የወጣቶቹን ለቀው መውጣት በተመለከተ ህወሓት ከፍተኛ ተማጽኖ አቅርቧል። ወጣቶቹ በትግራይነታቸው ብቻ የስርዓቱ ኢላማ ሊሆኑ እንደሚችሉና በስደት ስም ለስርዓት ለእንግልትና ለስነ ልቦና ጫና እንዲዳረጉ እንደሚችሉም ህወሓት አስገንዝቧል። ወጣቶቹ ከጠላት ጥቃት ራሳቸውን ለመከላከል በአስቸኳይ ወደ ቀያቸው ተመልሰው ከህዝባቸው ጎን እንዲሰለፉ ጥሪ አቅርቧል። ህወሓት በመግለጫው ማጠቃለያ ላይ የትግራይ ህዝብ ህልውና ሉዓላዊነት ሊረጋገጥ የሚችለው በተባበረ ድልና ክንድ ብቻ መሆኑን በመጥቀስ ለመከት ዘመቻ ዝግጁ እንዲሆኑ ጥሪ አቅርቧል።
አድማጭ ተመልካቾች ምናልባት ከውጭ የሚገባ ድምጽ ካለ ለሱ ይቅርታ ጠይቃለሁ። ወደ ሸዋ ስንሄድ በሸዋ በደራ በሳላሽ ቀበሌ ዛሬ ሌሊቱን አርሶ አደሮች በሸኔ ታጣቂዎች ሲታገቱ ሲገደሉና ሲዘረፉ ነው ያደሩት። በዛሬው ሌሊት በደራ ወረዳ ሳላሽ 01 ተብሎ በሚጠራው ቀበሌ ልዩ ስሙ ክብሌ ተብሎ በሚጠራው መንደር ውስጥ ሸኔ ታጣቂዎች በርካታ ሰዎችን አግተው ወስደዋል። በተለይ ሳላይሽ አጠገብ በሚገኝ ክብሌ ተብሎ የሚጠራ አካባቢ 19 ሀገር ሽማግሌዎችና ነዋሪዎች ታግተው ተወስደዋል። በቁጥር ያልታወቁ ሰዎች እና የቀንድ ከብቶች ታግተው ተወስደዋል። በዚህ ጥቃት ሳቢያ በአሁኑ ሰዓት በአካባቢው ከፍተኛ ድንጋጤና ሰዎችም አካባቢያቸውን ለቀው እየወጡ ይገኛሉ። ይህ በእንዲህ እንዳለ የአካባቢው አርሶ አደሮች የወረዳውን አስተዳደር አካላት በከፍተኛ ደረጃም እየኮነኑ ይገኛሉ። ነዋሪዎቹ የወረዳው አመራሮች በየዕለቱ በሚጠሩ ስብሰባ ላይ በአካባቢያችን ምንም አይነት የሸኔ ኃይል የለም፣ ሰላም ነው እያሉ ህዝቡን ሲሰብኩ ይውላሉ። በተግባር ግን ሌሊት ህዝቡ ይሰቃያል። መከራ እያየን ነው። ግድያ፣ ዝርፊያ እየተፈጸመብን ነው። በቀን የሚሰበከው ሰላምና ሌሊት የምናሳልፈው ሌሊት ሲኦል ሆኖብናል በሚል ህዝቡ ምሬቱን እየገለጸ ይገኛል። በዚህ በሸዋ በደራ ወረዳ ባለፉት ተከታታይ ሳምንታት በታጣቂዎቹ ከተፈጸሙ ግድያዎች ጋር በተያያዘ የወጡ አሃዛዊ መረጃዎች እገታና ዝርፊያን ጨምሮ ከ113 በላይ ሰዎች መታገታቸውንና መጠለፋቸውን፣ ከ43 በላይ ሰዎች መገደላቸውን፣ ከ900 በላይ የቀንድ ከብቶችና በጎችና ፍየሎችን ጨምሮ መዘረፋቸውን መረጃዎች ያሳያሉ። እንግዲህ የኦነግ ሸኔ ታጣቂዎች በአካባቢው ላይ ያላቸውን ይዞታዎች በከፍተኛ ሁኔታ እያሰፉ መሆናቸውንም የሚገልጹ መረጃዎች አሉ። በአሁኑ ወቅት ታጣቂዎች በደራ ወረዳ ከሚገኙ ቀበሌዎች መካከል ከ20 በላይ የሚሆኑትን ሙሉ በሙሉ ተቆጣጥረው እንደሚገኙ ታውቋል። የአካባቢ ነዋሪዎች፣ የደህንነት ምንጮች እንደሚገልጹት ታጣቂ ቡድኑ ይህንን ያህል ሰፊ ቀጠና በቀላሉ እንዲቆጣጠርና ጥቃቱን እንዲያሰፋ የረዳው ከውስጥ የሚደረግለት ድጋፍ ሲሆን የመረጃ ልውውጥ፣ የስምሪትና ወታደራዊ ድጋፍ እንዲሁም ደግሞ የፕሮፓጋንዳና የአካላዊ ከለላ ሽፋን እየተሰጠው እንደሆነ ነው ለታጣቂዎቹ የአካባቢው ነዋሪዎች እየገለጹ የሚገኙት። ይሄ ስልታዊ ድጋፍ በአካባቢው በተለይ ለሚገኘው የአማራ ሕዝብ ሰቆቃ ሆኖበታል ነው የተባለው። በዚሁ በሸዋ ቀጠና ስንሄድ በሸዋ አካባቢ በተፈጸመ ጥቃት በንጹሃን ላይ ጉዳት መድረሱን መረጃዎች ገልጸዋል። የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው ዕዝ ከሁለተኛ ኮር ሚዲያና ኮሚኒኬሽን ክፍል ሐምሌ 5 ቀን 2018 በሸዋ አካባቢ በ8 አቅጣጫ ጥቃት ስለመፈጸሙ እና በጥቃቱን ስለማክሸፉ በገለጸበት መግለጫው ላይ ይህንን ወረራ ለማድረግ የሞከረው የመንግስት ኃይል ጥቃቱ ሳይሳካ ከቀረ በኋላ በንጹሃንና በህዝብ ላይ ንብረት ግድያ፣ ዝርፊያ፣ ውድመት ፈጽሟል ሲል አስታውቋል። መግለጫው እንደሚለው በጥቃቱ በቅዱስ ጌ፣ ዛላ ዘንባባ፣ ውሃ ሜዳ፣ ሸረር አምባ፣ የዕለት ታቦት ዋሻ፣ ቁልቋል አምባ፣ አንፋር ጨምሪ ተብሎ በሚጠሩት አካባቢዎችና አምባ ተብሎ በሚጠሩ መንደሮች ነው ይሄ ወታደራዊ እንቅስቃሴና ስምሪት የተደረገው። በጥቃቱ ወቅት ትምህርት ቤቶችና ጤና ኬላዎች፣ የግብርና ቢሮዎች መዘረፋቸውንና መውደማቸውን እንዲሁም ደግሞ የነዋሪ መኖሪያ ቤቶች፣ እንስሳትና ሌሎች ንብረቶች መዘረፋቸውን መግለጫው ገልጿል። በተጨማሪ በውሃ ሜዳ ቀበሌ ከብቶችና የእህል ክምችት መዘረፋቸውን፣ በሸረር ደግሞ ትምህርት ቤቶች ሙሉ በሙሉ መውደማቸውና የኮምፒውተርና የሶላር ንብረቶችን መወሰዳቸውን እንዲሁም ደግሞ በአካባቢ ሆነ ያለው ጌታቸው የተባለ ግለሰብ መገደሉን፣ የምንጭ ኋላ እና በአካባቢ የሚገኙ ግሮሰሪዎች፣ ሆቴል ቤቶች እንደዚሁ እና የአርሶ አደር መኖሪያ መንደሮችና ንብረቶች መውደማቸውን ነው የገለጸው። በመጨረሻም በተፈጸሙ ድርጊቶች የአካባቢው አመራሮች እና የአካባቢው የብልጽግና ባለስልጣናት እጃቸው አለበት ሲል መግለጫው ገልጿል። ወደ ሌሎች መረጃዎች እሄዳለሁ። ከ100 ሺህ በላይ የሚሊሻና የአድማ ብተና አባላት መደበኛ መከላከያ ሰራዊት እንዲቀላቀሉ ታዘዙ የሚለው ሳምንታዊ መረጃችን እንግዲህ ዛሬም ይህን መረጃ የሚያጠናክር መረጃ ነው የወጣው። በአማራና በኦሮሚያ ክልሎች የሚገኙ ከ100 ሺህ በላይ የሚሊሻና የፖሊስ የአድማ ብተና አባላት ጊዜያዊ ወታደራዊ ስልጠናቸውን ለአጭር ቀናት ወስደው በፌዴራል መከላከያ ሰራዊት መለዮ እንዲቀላቀሉ ትዕዛዝ ተሰጥቷል። ከደህንነትና ከአካባቢ ምንጮች የተገኙ መረጃዎች እንደሚያመላክቱት የመጠነ ሰፊ ስምሪትና የምልመላና የልምድ እቅድ ባለፈው ሳምንት በአማራ ክልል የተጀመረ ሲሆን በአሁኑ ወቅት በኦሮሚያ ክልልም በተመሳሳይ ሁኔታ በከፍተኛ ፍጥነት እየተተገበረ ይገኛል ብለዋል። በኦሮሚያ ክልል ብቻ ከክልሉ ከሚገኙ ወረዳዎች ከ63500 በላይ የሚሊሻና የአድማ ብተና የፖሊስ አባላት ወደ ወታደራዊ ስልጠና የተመረጡ ሲሆን በአካባቢ የሚገኙ እንደ ዩኒቨርሲቲዎችን እንዲሁም ደግሞ ሌሎች ተቋማትን ጨምሮ ለጊዜያዊ የሚሊሻና የፖሊስ ማደራጃ እንዲሆኑ ትዕዛዝ ተሰጥቷል ነው የተባለው። እንግዲህ በዚህ ሁኔታ ሰልጣኞቹ ጊዜያዊ ማረፊያና ወታደራዊ ዝግጅት ካደረጉ በኋላ ወደ ተለያዩ ግንባሮች እና ከመከላከያ እዞች ጋር እንደሚቀላቀሉ ተገልጿል። በዚህም በተለያዩ ቀጠናዎች ያለውን የአድማ ብተና የፖሊስ የሚሊሻ አባላትን መዋቅር ወደ መከላከያ ለማስገባት በዘላቂነት ለተያዘው እና ለቀጣይ ለሚደረግ ተመሳሳይ ጦርነት
ያለውን ዝግጅት ያሳያል ብለዋል። ይሄ በርካታ የሰው ኃይል በአጭር ጊዜ ውስጥ ወደ መከላከያ ሰራዊት ለመቀላቀል እየተደረገ ያለው እንቅስቃሴ በሀገሪቱ በተለያዩ ግንባሮች ያለውን የሰው ኃይል እጥረት ለመሙላት ወታደራዊ አቅምን ለማጠናከር እየተደረገ ካለ መጠነ ሰፊ ጥረት ጋር ይታያል። ይህም ላለፉት 3 ዓመታት በነበሩ ጦርነቶች ያለውን ግንባር ላይ ያለውን ኃይል መዳከምና መሳሳትን ተከትሎ ተጨማሪ ኃይል በዚህ መንገድ ለማደራጀት የክልል ኃይሎችን ለማፍረስ የተጀመረው እቅድ አንዱ ሌላ መንገድ እንደሆነ መረጃዎቹ ይገልጻሉ። ወደ አፋር ስንሄድ በአፋር ክልል ውስጥ በብልጽግና ፓርቲ የሚመራው መንግስትና መዋቅር በትግል ለመጣል የሚንቀሳቀሰው አጉጉሞ ተብሎ የሚታወቀውና በቀድሞ የአፋር ክልል የእርሻ ቢሮ ኃላፊ የሚመራው ታጣቂ ኃይል 5ኛ ዙር ወታደራዊ ሰልጣኞችን ማስመረቁን ይፋ አድርጓል። ቡድኑ ይህን ምርቃ በአፋር ክልል ውስጥ ያለውን ወታደራዊ ክንዋኔውንና ወታደራዊ አቅሙን እንደሚያሳድግለትም እንደዚሁ ባወጣው መግለጫ አሳውቋል። ወደ ቀጠናዊ መረጃዎች ስንሄድ የአባይ ፖለቲካን አስቀድማለሁ። የግብጽ የውጭ ጉዳይ ሚኒስተር ባድር አብዱላሂ በኢትዮጵያ ታላቁ ህዳሴ ግድብ ላይ የሚደረግ ድርድር ሙሉ በሙሉ መውጫ ወደሚለለው አቅጣጫ ገብቷል ወይም ደግሞ የመነሳት እድል የለውም የሚል መግለጫ ሰጥተዋል። ግብጽ በአባይ ወንዝ ላይ የሚደረግ ማናቸውን ነጠላ ውሳኔዎች እንደማትቀበልና የውሃ ደህንነቷን አደጋ ላይ ከወደቀ ይህንን ለመከላከል ሙሉ መብቷን ለመጠቀም የምትገደድ መሆኑን መግለጫው ገልጿል። የሱዳን ቀውስ እጅግ አሳማሚ መሆኑን የጠቀሱት የግብጽ የውጭ ጉዳይ ሚኒስተር በግብጽ የሱዳን የተኩስ አቁም ስምምነት እንዲደረግ ግብጽ ሚናዋንም እንደምትወጣ ገልጸዋል። ይህም እንግዲህ ከአጠቃላይ ካለው ከኢትዮጵያ አንጻር በአባይ ጉዳይ ላይ የወታደራዊም ሆነ ዲፕሎማሲያዊ አቅምን በመጠቀም መብቷና ጥቅሟን ለማስከበር ጥረት እንደምታደርግ ግብጽ በዚህ መንገድ ገልጻለች። ወደ ሱዳን ወታደራዊ መረጃዎች ስንሄድ የሱዳን አጠቃላይ ሁኔታ እንግዲህ ከዕለት ወደ ዕለት እየተባባሰ ነው የሚገኘው። በሁለቱ ጀነራሎች የሚመራው የሱዳን የጦርነት ዛሬ ወደ ከፍተኛ የድሮንና ዘመናዊ ወደሚባሉ ተዋጊ ድሮኖች ተሸጋግሮ ዛሬ ደግሞ በርካታ ድሮኖች ተመተው በድሮኖች መውደቃቸውን የሚገልጹ መረጃዎች ወጥተዋል። የሱዳን መደበኛ ሰራዊት የአልቡርሃን ጦር በቱርክ በተሰራው ባይራክታር ተብሎ በሚጠራው ዘመናዊ ድሮን በመጠቀም በተባበሩት አረብ ኤሚሬትስ ለአርኤስኤፍ የተሰጠውን የቻይናውን CH-95 ድሮን ዛሬ መጥቶ መጣሉን ነው እየገለጸው። ይሄ እንግዲህ ስልታዊ ድሮን መሬት ላይ ያለ መመታቱን የሚገልጹ ሌሎች ተንቀሳቃሽ መረጃዎች ወጥተዋል። አርኤስኤፍ ባለፉት ሳምንታት ብቻ 4 የሚጠጉ CH-95 ተብለው በዩናይትድ አረብ ኤሚሬትስ ከቻይና ተገዝተው የተሰጡ ድሮኖች 4ቱ መውደማቸውን መረጃው ያሳያል። በሌላ በኩል አቦይድ ተብሎ በሚጠራ አቅራቢያም ሌላ ድሮን ተመቶ መውደቁን የሱዳን የወጡ መረጃዎች ያሳያሉ። አርኤስኤፍ ታጣቂዎች የሱዳን ሰራዊት ድሮኖችን ጥይት በሚሳይል ለማባከስ ሲሉ በቻይና የተሰራ FK-2000 የተባለ የአየር መከላከያ ስርዓት የሚመስል የሐሰት ማታለያ እየተጠቀሙ እንደሆነም እንደዚሁ ሌሎች መረጃዎች ገልጸዋል። ከዚህ ጋር በተያያዘ እንግዲህ FK-2000 ተብሎ የሚጠራ የቻይና ሰራሽ የአየር ስርዓት መከላከያ ቀደም ብሎ በአልቡርሃን አየር ኃይል ተመቶ መውደሙ ተገልጾ ነበር። አሁን የወጡ መረጃዎች ግን ይሄ ተመሳስሎ የተሰራና ለማሳሳት የተደረገው ወታደራዊ ስልት እንጂ ዋናው አይደለም እያሉ ነው። አርኤስኤፍ የተባለው ቡድን በምስራቅ ዳርፉር ዋና ከተማ አልዳይን ውስጥ በህገወጥ የጦር መሳሪያ ሽያጭና ዝውውር ላይ ሰፊ ዘመቻ እያደረገ መሆኑን ገልጿል። 5ኛ ክፍለ ጦር ተብሎ የሚጠራውና በሰሜን ዳርፉር ውስጥ የሚንቀሳቀሰው የጦር በቀጠናው ወደ ሊቢያ ወደ ቻድ የሚያስወጡ መንገዶችን በመዝጋት የኮንትሮባንድ ጦር መሳሪያዎችን እየተቆጣጠረ እንደሆነ ገልጿል። አሜሪካ ሱዳን ውስጥ የተከለከሉ የኬሚካል መሳሪያዎችን ጥቅም ላይ መዋላቸውን በተመለከተ ግልጽ ምርመራ እንድታደርግ ያቀረበችውን ጥያቄ የአብዱልፈታህ አልቡርሃን አስቸጋሪ ሁኔታ ውስጥ እንደከተታቸው የጥያቄ ታውቋል። ምርመራውን መቀበልና ምርመራውን አለመቀበልም የራሱ የሆነ ፖለቲካዊና ወታደራዊ ጫና ከአሜሪካ አንጻር አለው በሚል ነው ይሄ ጉዳይ እየተነሳ ያለው። ደቡብ ሱዳን በመጪው ታህሳስ ወር በምታካሄደው ምርጫ ውስጥ አወዛጋቢውን የአብዬ አካባቢን ከምርጫ ክልሎቿ ውስጥ ለማካተት የወሰነችበትን ውሳኔ የሱዳን መንግስት ሙሉ በሙሉ ውድቅ አድርጎታል። የደቡብ ሱዳን እርምጃ የአብዬ ፕሮቶኮል 2005 እና 2011 ስምምነቶችን እንዲሁም የተባበሩት መንግስታት ድርጅት የጸጥታው ምክር ቤት 2046ን የሚጥስ መሆኑን ሱዳን ገልጻለች። በመግለጫዋ የአካባቢው ዕጣ ፈንታ ሊወሰን የሚችለው በሁለቱ ሀገራት መካከል በሚደረግ ድርድር ብቻ እንጂ በምርጫ አይደለም በሚል ተቃውሟል። የተባበሩት መንግስታት ድርጅት እና ሌሎች ዓለም አቀፍ አጋሮችም ተመሳሳይ ነጠላ ውሳኔዎች እንዲቀሩና ህጋዊ ማዕቀፎች እንዲተገበሩ ሱዳንና ደቡብ ሱዳን ወደ ጦርነት ውስጥ በአብዬ ግዛት ምክንያት እንዳይገቡ እያስጠነቀቁ ነው የሚገኙት። ለዚህ ሰዓት የነበሩ መረጃዎች እነዚህን ይመስላሉ። ፖለቲካዊ፣ ወታደራዊ እንዲሁም ደግሞ ዜናና ፖለቲካዊ ትንታኔዎች በዚህ ተጠናቀዋል። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ